ሰማችሁ አይደል? የት እንይስሉ ሌላ እኮ መሄጃ የላቸውም። ማርያም ቆይ ለመግደል ከፈለጋችሁ እኮ በኃጢአትና በዘረኝነት የቆሸሽ ነው። እኛ እኮ አለን ማርያምን። ቆይ እንዴት ነው ዘረኛ እንሆንም ያሉትን አባቶቻችንን የክርስቶስ ባሪያ እንሆናለን ያሉትን አባቶቻችንን ለሀገር ሰላም ለምን ጸለያችሁ ብላችሁ ምገድሉት? በማርያም ልለምናችሁ የነሱ ጸሎት ለኛ ይጠቅመናልና እባካችሁ አትንኩብን አባቶቻችንን። እኛ ምንም አንሆን ይብላኝ ግን ለነሱ እና ፍርሳት ሲሉ ቀድመው ለሚፈርሱ ለኢትዮጵያ መኖር ባለውለታዋ እንዴት ይሄ ሆነ ዛሬ ክፍያዋ? ምን ባደረገች ነው ይሄ ሁሉ ጥቃት? ወርቅ ላበደረች ጠጠር የሚሰጣት ካህንና ታቦት በአንድነት አዝምታ አገር ነፃ ያወጣች ነፃነት ስታጣ የለሞ የሚሰጥ ፍትህን በገሃድ ገዳሟ ሲቃጠል ካህኗ ሲታረድ በገንዛ ሀገሩ ላይ ሀገር አልባ ሆኖ ካህኑ ሲሰደድ ምዕመኑን በትኖ በድፍረት መቅደሷን በእሳት ሲያነዱ ጨረቃን ለመስቀል መስቀሉን ሲያወርዱ ይዞታዋን ነጥቀው ቅጥሮቿን ሲያፈርሱ ቁርአንን ሊተኩ በመጽሐፍ ቅዱሱ ቅርስ አልባ ሊያደርጓት ቅርሶቿን ሲያወድሙ የግራኝን ታሪክ በጋር ሲደግሙ የለም እንደ ንጉስ ተውረፉ የሚል በገዳይ የሚፈርድ አይቶ ስንገደል በዝቋላ እስካሁን እንግዲህ አባ ኃይለ ሚካኤል የሚባሉ ትልቅ አባት 12 ዓመት ሙሉ በአርምሞ በዋሻ ዘግተው የኖሩ የነበሩ ከገዳሙ አባቶችና ለሳቸው ሰርከብስታቸውን ይዞ ከሚሄደው አርዲት በስተቀር ማንም ስለሳቸው የሚያውቅ ሳይኖር በዋሻ ዘግተው የሚኖሩ አባት ናቸው። ትናንት የተቀበሩት አስማቸውን ተገኝቷል። 2 ሰዓት ሙሉ በእግር ብዙ ተፈልጎ ከ30 ሜትር በላይ ቁመት ባለው ገደል ነው የጣሏቸው። በጥይት ከገደሉ በኋላ አይናቸውን ሁሉ አውጥተው ነው የጣሏቸው። እኒህን አባት አምጥተው አባቶቻችን ትላንት ከሰዓት በኋላ ቀብረዋቸዋል። ከሳቸው ጋራ ሌሎች 8 አባቶች በዛ አካባቢ ባሉ በሌሎች ዋሻዎች አርምሞ አድርገው የኖሩ አባቶች ነበሩ። ከነዚህ ውስጥ እንግዲህ 8ቱም ተገኝተዋል። እግዚአብሔር ይመስገን ለ8ቱ መገኘት ለኒህ የተገደሉት አባት እግዚአብሔር በእውነት አክሊለ ሰማዕታትን ክብረ ሰማዕታትን እንደሚሰጥልን ተስፋ እናደርጋለን። የአባቶቻችን የቅዱሳን አምላክ ኦርቶዶክሳዊት ተዋሕዶ ቅድስት ቤተክርስቲያንን ሁልጊዜም አይተዋትምና ለነዚህ አባቶቻችን ስለ ሃይማኖታቸው ስለ ቅድስት እምነታቸው ብለው ዋጋ የከፈሉ አባቶቻችንን ዋጋቸውን አያሳንስም። እግዚአብሔር ዋጋም አያሳንስ አምላክ ስለሆነ ለእኒህ አባታችን ክብረ ሰማዕታትን አክሊለ ሰማዕታትን የነ ቅዱስ ጊዮርጊስን ትሩፋት የሚሰጥ አምላክ አይነሳቸውም፣ ይሰጥልናል። የከበሩ አባት ናቸው። 12 ዓመት ሙሉ ከሰው ርቀው በአርምሞ የኖሩ ኮቸሮ በጣም በብዙ ቀን ነው እየተላከላቸው። ከብዙ ቀን በኋላ ትንሽ ኮቸሮ እየተላከላቸው እሷን እየቀመሱ ነው በአርምሞ ይኖረው የነበረው። ከማንም ጋር አይገናኙ። አርዲታቸው እንኳን ኮቸሮን ይዞ ሲመጣ እሳቸው አያናግሩትም፣ አስቀምጦ ይሄዳል። ካስቀመጠበት ቦታ ያነሳሉ። መቁረናቸውን ማስቀመጫ ቦታ አለው። እዛች ወስዶ ኮቸሯቸውን ያስቀምጣል። ሁሉም ዋሻዎች ላይ የወሰደ ያስቀምጣሉ አርዲቶቹ እና እኒህ አባት ናቸው እንግዲህ ተገለው የተገኙት። ሌሎቹ እግዚአብሔር ፍቃድ ተርፈው ተገኝተዋል። ወደ አዋሽ ተወሰዱ የተባሉትም ያው ተገኝተዋል። እሳቸውም ሁሉም ተገኝተዋል። ሁሉም አባቶች ተገኝተው ወደ ገዳሙ መጥተው ላይ በዓት ተሰጥቷቸው አርምሟቸውን ሳይፈቱ አሁንም ድረስ በዚህ ያሉ 22 ዓመት ሙሉ አርምሞ ያደረጉ አባቶች ሁሉ አሉ። ከዚህ መሃል እስከ 22 ዓመት ድረስ የዘጉ አባቶች ሁሉ ተገኝተዋል። እነዚህ አባቶች መጥተው ገዳም ውስጥ በዓት ተሰጥቷቸው ተቀምጠዋል። አርምሟቸውን እስካሁን አልፈቱም። በጣም የሚያሳዝን ነገር ነው ገዳሙ ላይ የተፈጸመብን።
ዛሬም ደግሜ እናገራለሁ። ትኩረት ለዝቋላ አቦ ገዳም፣ ትኩረት በዝቋላ አቦ ገዳም ለሚገኙ መነኮሳትና አባቶች ይህንን ቪዲዮ አቅም ስጡት። ካለበዛ እኔም አልመቻችሁ ሰዎች አንፎሎና ብሎክ አድርጉ። በዚህ ቻማናዊት ቤተክርስቲያን በሆነችዋ በማህተባችን ከመጣችሁ እመቤቴን ነው የምላችሁ፣ ሞት አያስፈራኝም፣ ስቃይ አያስፈራኝም፣ መታሰር መገረፍ አያስፈራኝም። አሁንም ትኩረት እንድትሰጡ ትፈልጋለሁ። አብሶ ደግሞ ለደብረ ዘይት ሀገረ ስብከት ለብፁዕ አባታችን ለአቡነ ጎርጎሪዮስ እንድታደርሱልኝ ነው የምፈልገው። ለቤተ ክርስቲያናችን ለገዳማችን ወታደር መሆን ካለብን ዛሬ ወታደር ለመሆን እኔ ዝግጁ ነኝ። ቤተ ክርስቲያኔን ለመጠበቅ ቤተ ክርስቲያኔ ላይ ተገኝቼ መነኮሳቱን ቤተ ክርስቲያኔን ለመጠበቅ እኔ ዛሬ ዝግጁ ነኝ። ስለዚህ ለብፁዕ አባታችን በረከታቸው ይደርብን። እንደ ልጅነትኛ ለመታዘዝ ዝግጁ ነን። አባታችን ይዘዙን። ስለዚህ ትኩረት ይፈልጋል። በዓመት ዓመት መነኮሳት መደብደብ፣ መገደል፣ መታሰር፣ መታፈን የለባቸውም። እየሰማን ነው ዜናውን። ገዳሙን የማጥፋት ፕሮጀክት ነው ያላቸው። በእኛ ዘመን ደግሞ ይሄ ነገር አይሆንም፣ አይቻልም። እንደው አርዳችሁ ገላችሁ ካልጨረሳችሁን በስተቀር በእኛ ዘመን ቤተ ክርስቲያንን ገዳምን ማጥፋት አትችሉ። ይህንን ላረጋግጥላችሁ እወዳለሁ። ከዋሻው አባቶችን በማስለቀቅ ዋሻውን የሽፍታ ቦታ ለማድረግና ገዳሙንም ደግሞ ለአምልኮ ባዕድ መጠቀሚያ ለማድረግ ነው ሁሉ ጥቃት እየተፈጸመ ያለው። ለዚህ የሚመለከተው አካል ሁሉ አሁንም ቢሆን ይሄ ጥቃት ይሄ ስጋት አሁን ድረስ ስላለ የሚመለከተው አካል ሁሉ እንዲያይልን እንዲያውቅልን እናድርግ። ለሁሉም ሰው እናሳውቅ። ሁላችንም በምንችለው መጠን መረጃ እናጋራ። ለሁሉም ባለድርሻ አካላት ይድረሳቸው። ኃላፊነታቸውን ድርሻቸውን እንዲወጡ ግፊት እናድርግ። ገዳማችንን አምላካችን እግዚአብሔር ይጠብቅልን፣ ቤተ እግዚአብሔርን ያስፋልን። ዝቋላ አቡነ ገብረ መንፈስ ቅዱስ ደብረ ከዋክብት ነው። የከዋክብት ቅዱሳን ቦታ ነው። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ምልጃና ጸሎት መከታ አድርገው ረድኤተ እግዚአብሔርን አጋዥ አድርገው ተጋድሏቸውን በዚያ እየፈጸሙ ያሉ በጣም በርካታ አባቶች አሉ። ትንሹ አቦ እስከ መባል የደረሱ አባቶች አሉ። የተጠቀሙ በርካታ አባቶች አሉ። ለብቃት ለቅድስና የደረሱ አባቶች ሁሉ ያሉበት ገዳም ነው። እስካሁን ድረስ ያልነጠፉበት ትልቅ ገዳማችን ነውና ይህንን ገዳም እግዚአብሔር አምላካችን በጻድቁ በአቡነ ገብረ መንፈስ ቅዱስ ቃል ኪዳን ይጠብቅልን፣ በእውነት አጽንቶ ያቆይልን። አባቶቻችንን ከጥፋት ይሰውርልን፣ ይደብቅልን። አምላካችን እግዚአብሔር የነሱ መኖር ለእኛ መኖር ትልቅ ዋጋ አለውና እኛን በጸሎት እየረዱ በእድሜ በጤና እንድንኖር ያደረጉን አባቶቻችን ናቸው። ሁላችንም ከመዓት የሚሰውሩን፣ ከታዘዘ መዓት ከተቃጣ መቅሰፍት ሁሉ የሚሰውሩን አባቶቻችን ናቸውና ከነዚህ አባቶቻችን በረከታቸው እንድናገኝ እግዚአብሔር ይርዳን። ሁላችንም ግን ለሁሉም ሰው እናዳርስ፣ መረጃ ለሁሉም ሰው እናዳርስ። በሚመለከተው የበላይ አካል ሁሉ ይህን ነገር በትኩረት እንዲያዩትና ተጨማሪ ጥበቃ እንዲደረግ። በእርግጥ አሁን ድረስ አሉ የመንግስት ጥበቃ ኃይሎች እዛ ቦታ ላይ። ነገር ግን ከዚህ በላይ ያስፈልጋል። በየጊዜው ነው ጥቃት የሚደርስበት ገዳሙ። ለዚህ ገዳሙን ዘላቂ በሆነ መልኩ መጠበቅ ያስፈልጋልና ለሁሉም ሰው እናዳርስ። የጻድቁን የአቡነ ገብረ መንፈስ ቅዱስን የከበረች ጸሎት ልመናቸውን የአባቶቻችንን ትሩፋታቸውን ረድኤት በረከታቸውን በሁላችንም ላይ ያሳድርብን።